መጀመሪያው ዜና አልፋለሁ ኢትዮጵያስ በቅዱስ ራጉኤል ትምህርት ቤት ተገኝታ ነበር በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣና ቡቻቻ ያቀርቡልናል እንከታተል ጀቱ በራሪ እንግዲህ ዛሬ የሚገኘው እንግዲህ ቅዱስ ራጉኤል ትምህርት ቤት ነው ከበስተጀርባ እንግዲህ የሚገኙት በማዳበሪያ ውድድር ነው ጀቱ ይሄን ውድድር ማን ያሸንፋል በዚህ ደግሞ የዚህ ውድድር ዳኞች እነሱ አሉ እስኪ ድምጻችሁን አሰሙት ለጀቱ እስቲ በደበረ ውድድሩን እንጀምሩ እንግዲህ ጀቱ አንድ ላይ እንቁጠርላችኋለን ለመጀመር 1 2 3 አሸናፊ ኬብሮን ሁለተኛው ታልሞ ቃርጋቻ ቀጥሉለት መጽሐፍ ሸልመነዋል ጀቱ በራሪው በቅዱስ ራጉኤል ያለን ቆይታውንም እንደቀጠለ ነው ኳሌ እንደምትመለከተው ጀበናዎች አሉ ወላጆች አይናቸውን ይታሰሩና ይሄን ጀበና በመስበር ይወዳደራሉ ውድድሩ በጣም አጓጊ ነው ጀቱ እኔም ለማየት በጣም ተዘጋጅቻለሁ ወደ ውድድሩ እናልፋለን ጀቱ በራሪው ባልደረባችንም አንድነትም ተጨማሪ ዘገባ አለ እንከታተል አመሰግናለሁ ጀቱ ኢትዮጵያስ እንግዲህ በቅዱስ ራጉኤል ትምህርት ቤት ስትገኝ አስደሳች ጊዜ አሳልፋለች እንቁላል በማንኪያ ይዞ የመሮጥ ውድድር እንዴት አጓጊ ነው ልጆች በዚህ ውድድር የነበራቸው ስሜት አስደሳች ነበር ዮሐንስ ዳኜ የተለየ ተሰጥቷለው የአይን ብሌኑን ማንቀሳቀስ ይችላል ይገርማል አንዳንድ ልጆች የተለያየ ተሰጥኦ ሊኖራቸው ይችላል የዮሐንስ ዳኜ አስገራሚ ነው የበገና ዝማሬ ተረት ውዝዋዜ የፓፔት ትዕይንት ሰርከስም ቀርቧል አስተያየትም ተቀብለናል በጣም አስደሳች ነበር ስሜ ወፍታይ መሐመድ ይባላል የትምህርት ቤቱ ማኔጂንግ ዳይሬክተር ነኝ ያው ትምህርት ቤቱ በመማር ማስተማር ሂደት ደጋፊ የሆኑ ነገሮችን ብዙ ስራዎች እየተሰሩ ነው ያሉት ከዚህም ውስጥ ኢትዮጵያስ የመማር ማስተማሩ ሂደት እንዲደግፍልን እኔ እችላለሁ ጎበዝ ተማሪ ሆናለሁ በሚል ተማሪዎች ማንበብ እንዲወዱ የተሻለ ነገር እንዲሆኑ ትምህርት ቤታችን ላይ መጣ የተለያዩ ፕሮግራሞችን ቀርቧል ልጆችም በዚህ በጣም ደስተኛ ሆነዋል በየትምህርት ቤት ያላችሁ ሌሎች ኢትዮጵያስ ያልመጣባቸው ትምህርት ቤቶች ኢትዮጵያስ ብትመጣ ለልጆቹ ብዙ አስተማሪ ነገሮች ስለምታደርግ በየትምህርት ቤቱ እንዲመጡላቸው እኛም መምከር እንፈልጋለን የትምህርት ቤት አመራሮች ይሄንን ትልቅ ስራ እንዲሰሩላቸው በዚሁ አጋጣሚ መግለጽ ወዳለሁ አመሰግናለሁ ለቤስ ያበቅል የሃዲያ